ነገር አታደርጉትም እንዴ? አንዱን ነገር ስንት ነገር ቃል ገብታችሁ ስንት ነገር እናፈረሳችሁ። ችግር የለውም። መጀመሪያም ይሄን አልፈለኩም ነገር መጀመሪያ ይኸውልህ የወጣሁት በቤቴ ጉዳይ ነው። በቤቴ ጉዳይ ነው የወጣሁት። በቤቱ ጉዳይ መፍትሄ እንፈልጋለን ያላችሁት እናንተ ናችሁ። አሁንም መንከራተት ቤቱ ሂጂ። እኔ አቅም የለኝም። እኔ ታመም ያለው በእናትህ እኔ ወላሂ አሞኛል። ተራስ ምን አበጋዘ እዚህ ጋር አንድ ጥያቄ ያለኝና እንደተባለ አሁን በየቦታ ባለፈ እስሚ ቤት ማን ነው እስማን ጋር ራሱ ቻሌንጅ ጀምሮላት ነበር ላይደረግ ለምን ቻሌንጅ ይጀምራል? ለምንስ እንደተባለ ለምን ያጓጓታል? እኔ ጥያቄ በዚህ ብዙ አለኝ። እኔ አንድ ነገር ልንገርሽ ይኸውልሽ ነው አሁን እኔ ሀሳብን አንድ ነገር ግልጽ ነገር ልንገራችሁ። እኔ ቻሌንጅ ተጀመረና ቻሌንጁን መምራት ጀመረን። አይታችኋልም ደግሞ እየተደረገ የነበረውን ነገር በመሀል ሰዎች ገብቶሻል አይደለም? የሆነ ጉዳይ 2-3 ሰው ከያዘው አስቸጋሪ ነው የሚሆነው። ሚዩት ያዙልኝ። 2-3 ሰው ከያዘው አስቸጋሪ ነው የሚሆነው። ማሚ እዛች ያቺ ጠንቋዩን ሴትዮ ጋር ሄደች፣ ነገሩ ተፋለሰ። እኔ መቼ እኮ አንተ እኮ አሳልፈ የሰጠኝ አበጋዝ፣ አንተ ጋር እያወራንን እንደ ጉራጅ ብላ ያስወረከኝ። እውነት እንነጋገር በአላ ነገ ሞት አለው ካለፊት እንቀርባለን። አበጋዝ ይሄን ነገር ካነሳኸው ፊት ለፊት ልንነጋገር። አንተን ይኸውልህ ሚዲያ ላይ ወጥክ እኔ ልርዳት ሚዲያ ላይ ወጣች ሴትዮ ስትል ሀቢባ ድምፅ ላከችልኝ። ወዲያው ስትደውልልኝ አንተን ለማግኘት መጣሁ። ሀቢባ ስለላከችኝ አንተ ጋር እያወራው ሶፊያ ትውረድ ስትል ውረጅ አልከኝ። አብረሃን ወረድክ። ያሁሉ ስትሰደብ ደግሞ ውጭ አልከኝ። እናንተ ተከትዬ የታውቃታለሁ ነው የታውቃታለሁ ብር አለ አለችን። 100,000 ብር እኔ ጋር አላለች። ታዲያ እኔ ምን አጠፋው? አንተ እኮ ነው ይዘኝ የገባው ሶፊያ ጋር ነው። ልክ ነው። ታዲያ እኔ ምን አጠፋው? አንተ እኮ ነው ይዘኝ የገባው ሶፊያ ጋር ነው። ልክ ነው። ስለዚህ አሁንም በእናትህ ብዙ ያዘኑልኝ ሰዎች አሉ። አበጋዝ እዚህ ጋር እናቁም። እድሜና ተጨነቃችሁ ዱዓ ያደረጋችሁልኝ የኔ ጉዳይ ያሳሰባችሁ ሁላችሁንም እድሜና ጤና ይስጣችሁ። ከአሁን በኋላ በቃ አላህ ያቀልኛል። በቃ አብዱል ሐኪም ጀመረላት። አሁን ቅርብ ቀን ነበር ስናይ ደግሞ እስማን ጋር ቀረ። ለምንድን ነው ይሄ ነገር የሚደረገው? ባለፈው እንደውም ኮንዶም ላይ እንግዛ ምናምን ሲባባሉ አልነበር እንዴ? ወላ አጠገቧን አስቀምጦ ይሄ ራሱ እኮ ለዚህ ሰው እኮ ጥሩ አይደለም። ማያደርጉለት ነገር እኔ አንድ ነገር ልንገራችሁ። እኔ አንድ ነገር የምትሰሙኝ ነገር ከሆነ እኔ የሰራሁት ቪዲዮ ምንድን ነው? መልስ ስጡኝ እስኪ። እኔ እንደ ልጅ ልሁናት ነው አይደለ ያልኩት? ነው አይደለም? እኔ ልጅ ልሁናት ስል ቤት የመግዛት አቅም ይኖረኝ አይኖረኝ ይሄ ህዝብ ያውቃል አያውቅም? ገብቶሻል አይደለ? እኔ በግሌ አሁን ቤት ልግዛ ብል አልችልም። አስረግጣችሁ እንድታውቁልኝ የምፈልግ ነገር እኔ ግን ወራዊ ወጪዋን የቤት አስቤዛዋን እኔ አሁንም ከጎንሻለሁ። በህግ መሄድ የምትችይ ከሆነ እኔ ከጎንሻለሁ። የቤት ቻሌንጅ የጀመረው ኡስማን እየሰማችሁ ነው። የቤት ቻሌንጅ የጀመረው ኡስማን ነው አይደለም? ኡስማን ጋር እኔ እኮ እያልኩ የነበረው በቋሚነት የምትረዳበትን መንገድ ሲሉ እኔ እንደውም እየደበረኝም ነበር ሳረግ የነበረው ምኑን ይሄ ብር መሰብሰቡ። ለምን እኔ በራሴ ላግዛት እንደ ልጅ ልሆናት ነው ቪዲዮ የሰራሁት። አሁንም ቢሆን እንደ ልጅ እኔ ከጎኗ ቆማለሁ። ገብቶሻል አይደል? በምትፈልገው ሰዓት በምትፈልገኝ ሰዓት እንደ ልጅ ሆናታለሁ። አሁንም ቢሆን የቤት ቻሌንጁ የሚባለው ነገር የቤት ቻሌንጁን እኔ ቻሌንጅ የመስጠት አቅሞም የለኝም፣ ቤት የመግዛት አቅሞም የለኝም። ህዝቡ እንዲያውቅ የምፈልገው ነገር ያ አልገባኝም። አሁን ያን ቀን እኮ 50,000 ወዲያውም እኮ እንደገባላት ነው እኔ ማቀ ነበረው ይተላለፍ ብሎ ብዙ ሰዎች ነበሩ። ገብቷል። በግማ ገብቶላታል። በግማ ነው ከገባ ነው። ይሄውልሽ ኡስማን ጋር አሁን የቤቱን ቻሌንጅ ስትጀምሪ ኡስማንን አስቆሙት ልጆቿ። አሁን እሷ ሰሞኛ የሆነን ላይ እናንተ ማታውቁት ነገር አለ። እኔ ጋር አሁን የቤት ቻሌንጁ እውነት እንደው ጊዜ ሰጥቼ እኔ የቤት ቻሌንጁን ብጀምር
አካውንቴ ቫን ሊያደርግ ይችላል። በጣም በከፍተኛ ሁኔታ ነው ሪፖርት የሚደረገው። ግቡና እዩት ቪዲዮዎች፣ ስንት ቪዲዮዎች እንደጠፉብኝ ቪዲዮን በቃ ቀጥታ ላይቭ ማዘጋት አልቻሉም። ኮፒሊንክ ሼሩ በጣም ከፍ እያለባቸው ሲመጣ ማዘጋት ስላልቻሉ ቪዲዮዎችን ራሱ ሪፖርት ማድረግ ከዛ አውቶማቲካሊ እንትኑ ይዘጋዋል አካውንቴ። ለምን እንትን እየበዛበት ስለሆነ። አዎ ለዚህ እኔ እንዳንድ ሰው ማድረግ የምችለው እሷን በቋሚነት መርዳት ነው። አሁን እሷ እኮ እዚህ ጋር በጣም ያናደዳት ምን ተቀለ እረዳሻለሁ ብላ ቤት ገዛል። አሁን ቤቱ ስላልተገዛ እንደዚህ ሙቶ ነው ገባ። ግድ መገዛት የለበትም ውዴታ ግዴታ አይደለም እኮ። እዚህ ጋር ደግሞ ሰው ተቆጣ ሳይሆን እኮ እዚህ ጋር ሚዲያ ላይ ወጥታ እኮ ነጫ ሳይሆን እኮ እንዴት ነው ብላ ይሄን የጀመረላትን ሰው መናገር መጠየቅ ነው ያለባት። ይሄ ኡስማን ተብይ እኔ ኡስማን የጀመረላትን ሰውዬ ይወታሉ የጀመረላትም ሰውዬ በነገራችን ላይ ግዴታ አድርጎ የሚታሰብ ነገር አለ። ግዴታ እኮ አይደለም የሆነ ሰው አቅምሽ የሚችለውን ነው የምታደርጊው። ገብቶሻል? እኔ አንድ ሰው መረዳው እኔ ላይ የኔ ህይወት ላይ የኔ ላይፍ ላይ የሆነ ነገር ማምጣት የማይችል ከሆነ ነው። እኔ ሞቼ ለሰው እኔ ልክ እንደ ሻማ ለምን እኔ ራሴ የሆነ ሀላፍትና አለ እኔ እንደ ሻማ ቀልጬ የኔ ኑሮ ትቼ ለሰው ልኑር አልልም አይባልምም። ውሸት ነው ማንኛውም ሰው አድርጎ። አይዋ አሁን እሷ እዚህ ጋር እንደተባለው የተወሰነ ጊዜ እራሷ ብታረጋጋ ከሚዲያ ብጠፋ እንደኔ ባይ ማለት አሁን እንደ እናትነት እኔ እኮ ያልኩት ያለሁት እሱን ነው። አይዋ እንደ እናትነት ያኔ እናት ናት ለምን ተደፈረች በሚለው ልብ ሊነካ ይችላል። ግን አንዳንድ ነገራቶች ደግሞ እንደ እናትነት እንዴ አሁን እኛም እኮ ገልብጠን ስናይ እኮ እኛ እናትስ እንደዚህ ታደርገናለች ወይ የሚል ነገር ራሳችን ጋር የምናመጣው ገባ አዙረን ማለት ነው። ስለዚህ እሷ የተወሰነ ጊዜ ነገራቶች እስከሚበርዳት ድረስ ከሚዲያ በጠፋ አሪፍ ነበር። አሁን ቤቱ ምናምን ስለተባለ በቃ እሷ አይምሯ ውስጥ ያለው ምንድን ነው ይሄ ቤት የሚገዛላት ነገር ነው። ከኋላ የሚመጣ ነገር ከኋላ ያለው ነገር በፍጹም አልታወቃትም። ያም ቤት የሚገዛላት ነገር ብቻ ተያየችው ነው ያለችው ማለት ነው። ኡስማንዬ ና አንድ ቁጥር ጻፍልኝ እስኪ ገስት ላክል አስገባልሽ። አዎ ማስገባት ቦታ እና አሁን እምለውን ኡስማን ጋር ያን ቀን ቻሌንጅ ጀምሮ ነበር። ለይሽ ጠፋ? ለምንስ ኡስማን የራሱ ታለው ይሰጣታል? ይሄ ሰሞኑ ቻሌንጅ ከተጀመረ በኋላ አዎ ዋሌኩም ሰላም ወራህመቱላሂ ወበረካቱ። ተቀድም ጀምሮ እኮ አስገባኝ። ሁለተኛ አይ ግን መናደር አልነበረባትም። ቆይ እስኪ ገስትክን ዘግተኸው ነበረ። እሷ እያለች እንድታስገባኝ ነበር የፈለኩት። እስባታለሁ እኮ አሁንም ችግር የለውም። አዎ እንስባታለን። ቆይ እንልክላታለን እና አታስገባት። እኔ ባለፈውም ለሰሙ ብያታለሁ እኮ እኔ አሁንም ይኸውልሽ ሰው እኔ በቀደም ስማኝ፣ እኔ በቀደም አውርተናል አንተ በዋትሳፕ አይደለ? እኔ ለሰሙ ምን አልኳት? ተው ሰው ፊት ሚዲያ ላይ አታውጣት። በቃ ይሄን ነገር ሆነ አይደል? የልጅ ጨዋታ አታድርጉት። ትልልቅ አዋቂ ሰው ቀልብ ይሰበራል፣ ቀልብ ትሰብራላችሁ። አዋቂ ሰው አድርጉና ይሄንን ነገር ካደረጋችሁ በቃ ትስል ሞልጫ አወስወጡኝ ማለት ነው። ገባካ? አየህ አሁንም የሆነው ይሄ ነው። ለሰው ልጅ አደርጋለሁ ብለህ ሳይሳካ ቀልብ መስበር ነው። የእናት ቀልብ ደግሞ ስንቴ ነው የሚሰበረው? ገባካ? ባለፈው ካንተ አይደለም። ይኸውልሽ ያጀማ እኔ አንድ ነገር ልንገራችሁ። እኔ ምንድነው ቪዲዮ የሰራሁት